በዛሬ ቪዲዮ ሩታ ለምንድነው ነገሩን እንደዚህ አጥብቃ የያዘችው? አብርሃም እውነቱን መናገር ለምንድነው የፈራው? ነፂስ የት ከርማ ዛሬ አብርሃም ፍቅረኛ ነው ብላ ትመጣለች የሚለውን ሐሳብ በዛሬ በተለቀቀ ቪዲዮ አንዳንድ ሐሳብ ለማለት ወደ እናንተ መጥቼላችኋለሁ። እኔ ከማንም ጎን አልቆምም፣ ከእውነት ጋር ነው የምሄደው፣ ከእውነት ጎን ነው የምቆመው። ማንንም እውነት ነው አይደለም፣ ማንንም ውሸት ነው አይደለም፣ ማንንም አልደግፍም። ሩታና አብርሃም ባለትዳር እንደመሆናቸው አንፃር እውነት መናገር ያለብኝን እናገራለሁ። ነፂንም እውነት መናገር ባለብኝ መንገድ እናገራታለሁ። ነፂ የአብርሃም ፍቅረኛው ነበረች። አብርሃምም እንደሚለው እሱ ያለፈ ታሪክ ነው። አስከፈ የመናገር ግዴታ የለበትም አብርሃም። ምክንያቱም አብርሃም ይህን ነገር ለዚህ ደረጃ ይበቃል ብሎ ላያስብ ይችላል። ስለምትሆነው ነው መርጦ ያገባት አይደል? ነገሩን ልታቀልዩም ልታከብጁ የምትችይው አንቺ ነሽ። አንቺ እሳት በሆንሽ ልክ አብርሃምም እሳት ይሆናል። አንተ ቡታጀራ የህግ ሰዓት ነፂን አግኝታታል? አላገኛትም። አላገኛትም። እኔ ለምን ዋሻለሁ? በቃ መዋሸት አለመዋሸት ሳይሆን በቃ እሷን ዋሻለሁ። በቃ ችግር የለውም። አንተ ትሄዳለህ አይደለም? እኔም እኮ መሄድ አይቀርም። ለምን የምትሄጂው? መሄድ ስላለብኝ። ምክንያቱም ነገር እሷን አገኛታለሁ። እንደውም እሷን አገኛታለሁ። መጣልኝ ነው ማለት ነው። ተሻንታው ለታቂዋ ችግር የለም። ማሪ ደግሞ አውሪ፣ የምታወሪ ነገር ካለ ታዩ። ለምን ፈለግሽው? ሻንጣውን አትሰጥሽም። በቃ የምታናግረኝ ነገር ካለ አናግረኝ። አለም ልታናግር ስለምትፈለግ አይደል ቦርሳው የምትቀበል አብርሽ እኮ ይሉጣ የትም አይሄድም። ይሄድ ተው፣ እግዚአብሔርን እኮ ይሄድ መታየኝ ትሄዳለህ እንጂ አትወጣም። ታፈልገኛል። አብርሽ ስማኝ፣ በእግዚአብሔር ስማኝ፣ በእግዚአብሔር ስማኝ። እርጉዝ ነች ልጅቷ። በዚህ ሰዓት የምታስፈልጋት አንተ ነህ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ የአቢ ቲዩ ፋሚሊ እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ እንዴት ናችሁ? ሰላማችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም ተመልሼ መጥቼላችኋለሁ። ኮሜንት ውስጥ ምናምን እየገባችሁ አብሮት የጠፋ ትናንትና በተለቀቀው ቪዲዮ ምናምን ስትሉኝ ነበር እና ትንሽ ነገሮች ስላልተመቻቹልኝ እና እኔም ለዚህ ቪዲዮ መስራት አልቻልኩም። እንግዲህ ዛሬ ሁሉም ነገር ተመቻችቶልኝ ወደ እናንተ መጥቼላችኋለሁ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ከዚህ ቤት ሰብስክራይብ አድርጋችሁኝ ላይክ፣ ሼር፣ ኮሜንት ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። አሁንም ድጋፋችሁ አይለየኝ። እንግዲህ ዛሬ የመጣሁበት ቪዲዮ አብርሃም ሩታ ነገሩን በዚህ ልክ ለምን አከረረችው? አብርሃምስ እውነቱን መናገር ለምን ፈራ? እውነቱን መናገር ለእውነቱን ሊናገር ያልቻለበት ምክንያት ምንድነው የሚለውን እናያለን ማለት ነው። እንግዲህ ብዙ ሰዎች እየተወዛገባችሁ ነው። ነፂ የነ አብርሽ ህይወት ለማበላሸት ነው የመጣችው ምናምን ስትሉ ነበር። ሩታም ነገሩን ለምን በዚህ ልክ እንዳከረረችው ያልገባችሁ ሰዎች አለ እና አብርሃምም ነገሩን እውነቱን ለምን መናገር እንዳልፈለገ ብዙዎቻችሁ ግራ ገብቷቸዋል። እርግጥ ነው ነፂ የአብርሃም ፍቅረኛው ነበረች። አብርሃምም እንደሚለው እሱ ያለፈ ታሪክ ነው። ያለፈ ታሪክ ደግሞ ወደ ኋላ መልሶ መናገር ወይም ደግሞ ሁሉንም ነገር ጨርሶ የመናገር ግዴታ የለበትም አብርሃም። ይህን ስላችሁ እኔ ለአብርሃም ወግኜ ለአብርሃም አግዤ ምናምን አይደለም፣ ግን እውነቱን ነው። ምናልባት አብርሃም የሩታ ባሏ ነው አይደል? አሁን ኦልሬዲ ተጋብተዋል። ልጅም እርጉዝ ናት አይደል? የአብርሃም ልጅ ነው እና አንዳንድ መናገር ያለበት ነገር አለ፣ ግዴታ መናገር ያለበት። ግን ሁሉንም ነገር ትንሹን ትልቁም ነገር ከስር ከመሰረቱ ከመጀመሪያ ከአስከፈ የመናገር ግዴታ የለበትም አብርሃም። ሚስቱ እስከሆነች ድረስ መናገር ያለበት ነገር መናገር አለበት። ግን ሁሉንም ነገር ትንሹንም ትልቁንም የሚሆነው ማይሆነው መናገር የለበትም። እኔ በዚህ አምናለሁ። ምክንያቱም ምናልባት አብርሃም ይህን ነገር ለዚህ ደረጃ ይበቃል ብሎ ላያስብ ይችላል። እርግጥ ነው እውነትም ቃል የገባላት ነገር ከሆነ ለነፂ ቃሉን አጥፏል። አሁን ደግሞ ሊያበጣብጣቸው የሚችል ነገር ነው። ግን ነፂ ውሸቷን ከሆነ አብርሃም ይህን ነገር ለሩታ መናገር ግዴታ የለበትም።
ምክንያቱም ቀለል ያለ ነገር ነው፣ ይሄንን ይፈጠራል ብሎ ስለማይጠብቅ። ሩታም ደግሞ ነገሩን በዚህ ልክ የሚከር ነገር ሆኖ አይደለም። እስከ ቡታጀራ ሄጄ እሷን አገኛታለሁ። ቆይ ብታገኛት ምን ልትያት ነው ማለት? እኔ ሩታን በጣም ሞዳት ማከብራት ልጅ ነች፣ ከአብርሃምም ጭምር። እኔ የማንም ዩቲዩበሮች ጥላቻ የለብኝም፣ ግን እውነቱን መናገር ስላለብኝ ነው እዚህ ጋር ወጥቼ እየተናገርኩ ያለሁት። ሩታ የነፂን ነገር አሁን አብርሃምም የደበቃት ነገር ኖሮ ሳይሆን ይሄ ሁሉ የሚያወዛግባት ነገር ቢኖር እንደኛ እንደዚህ ወጥተው ቪዲዮ የሚሰሩ ሰዎች ናቸው። እንደዚህ ቪዲዮ ዩቲዩብ ገብታ በምታይበት ሰዓት ብዙ ሀሳቦች ይመጣሉ ከተለያየ ሰው ማለት ነው። እና ያንን ሀሳብ ተጋጭቶባት ነው እንጂ የሚሆነው እውነትም አብርሃም ሳታምነው ቀርታ ምናምን አይደለም። አብርሃም መናገር ያለበትን ከዚህ በፊት ከፍቅር ጋር የነበራቸው ነገር ተናግሮ ምናምን ተስማምተው ስለማይሆን ነው ተስማምተው አሁን ከፍቅር ጋር ተያይቶ ሩታን ያገባቸው አብርሃምን ያገባቸው። ስለዚህ ሩታ ነገሩን በዚህ ለምን እንዳከረው እንደፈለገች እኔ አልገባኝም። አብርሃም ሩታን መርጧት ነው ያገባት። ብዙ ሴቶችን ያውቃል አብርሃም ከዚህ በፊት ብዙ ሴቶችን ያውቃል። ሩታን ግን ካወቃቸው ሴቶች ስለተለየችበት ደስ ስላለው ስለምትሆነው ነው መርጦ ያገባት አይደል? በቃ ስለዚህ ያለፈ ታሪክ ነው። አሁን ሩታ የሁሉ ነገር አልፎ መርጦ አግብቷት እኔን ትቶ ወደ ነፂ ይሄዳል ብላ አስባ ነው? ቆይ እንዴት እንድታስብ ቻለች? አሁን ልጇ በሆዷ አለ። በዚህ ልክስ ተነጫጭታ ለልጇ ቢያንስ እንኳን ለሌላው ይቅርና ለልጇ እንኳን እያሰበች አይደለም ሩታ በዚህ ሰዓት ማለት ነው። ነገሩን በጣም እያከረረችው ነው። አንድ ደግሞ ሰው ያላወቀው ነገር ቢኖር ነፂ አብርሃም ፍቅረኛዋ አይደለም ማለት በፊት ኖሮ ሊሆን ፍቅረኛዋ ነበር ሊሆን ይችላል፣ ግን ቃል አልገባላትም። ይህንን የሚያደርገው ይህንን እያደረገች ያለው በሰው ግፊት ነው። ሰው እንደዚህ ብለሽ ፈምሽ በሚል ነው እንጂ እሷ አብርሃም ቃል ገብቶላት አይደለም። ለምን የሚሏት ሰዎች ራሱ ቪዲዮ ከሷ እየቀረጹ በራሳቸው ቻናል እየለቀቁ የራሳቸውን ቻናል እያሳደጉ ትኩረት እየሳቡ ነው። በሷ ቻናል የተለቀቀ አንድ ቪዲዮ ነው ያለው። ስለዚህ እውነት ቢሆን ይሄ ልጅ ሁሉንም ነገር በራሷ ቻናል ወደ ህዝቡ ታደርሰው ነበር። ሰው ላይ መፍረድም ትንሽ ይከብዳል። ግን አንዳንድ ሰዎችም አላችሁ ኮሜንት ውስጥ የገባችሁ ቪዲዮም እየሰራችሁ ነፂን የምታሸማቅቋት ዝቅ የምታደርጓት ሰዎች አላችሁ። ሴቶች በተለይ ሴቶች ራሱ አላችሁ የሴትን ክብር እንደዚህ እያዋረች ምናምን። ምክንያቱም ወዳም ሊሆን ይችላል ወዳም ላይሆን ይችላል። ስለዚህ በሰው ጫማ ሆነን ነገሮችን አንለካ። በሰው ጫማ በራሳችን ጫማ ሆነን ነገሮችን ብንለካ እንደኔ አሪፍ ነው እላለሁ። በእርግጥ ሩታም እንደዚህ እየሆነች ያለችበት ምክንያት ወዳ አይመስለኝም። አንዳንድ ግራ ያጋቧት ነገሮች አሉ። አንደኛ ነገር አብርሃም ሩም ይዞ ማደሩ፣ ሲቀጥል ደግሞ በቃ የሰው ወሬ አብርሃም እርግጠኛ ነኝ ነፂን አላገኛትም ቡታጀራ ሄዶ ማለት ነው። ቡታጀራ ሄዶ ይሆናል፣ በእርግጥ ሄዷል። ቡታጀራ ላይ አይተነዋል፣ ግን ነፂን አላገኘትም። ግን እሷ እንድጠረጥር ያደረጋት ነገር የሰው እንደዚህ ዩቲዩብ ላይ ወጥተው አግኝቷታል የሚሉ ወሬና ሩም ማደሩ ነው። ሩታ ለልጅሽም በማሰብ የወደፊት ህይወትሽም እንዳይበጠበጥ የምትፈልጊ ነገር ከሆነ ነገሩን ቀለል አድርገሽ ነገሩን የምታበርጂው አሁን ኦልሬዲ ተጋብታችኋል። ባልሽ ነው አይደል አብርሃም። ነገሩን ልታቀልዩም ልታከብጁ የምትችይው አንቺ ነሽ። አንቺ እሳት በሆንሽ ልክ አብርሃምም እሳት ይሆናል። ሚስት እሳት በሆነች ባሉም እሳት ይሆናል። ግን ሚስቱ ነገር የምታቀዘቅዘው ነገር ከሆነ ባልየውም በዛን ልክ ነው። እሷ ማሸነፍ ትችላለች፣ እሱም በንግግርም ሆነ በምንም ነገር ማሸነፍ ትችላለች። ግን ሩታ ነገሩ የምታቀየው ነገር ከሆነ አብርሃምን ቀለል አድርጎ ያየዋል። እኔ አብርሃም ምንም የተለየ ነገር አለ ብዬ አላስብም። ከነፂ ጋር ግንኙነት ሊኖራቸው ይችላል፣ ዛሬ ሳይሆን ወይ ትላንትና ሳይሆን በፊት ነው፣ ያለፈ ነገር ነው ብዬ ነው ማስበው። አሁን ላይ ነፂ እንደዚህ ብላ ብታወራ ሩታ ለምን አልነገረኝም ብላ እንትን ብትል ሁሉንም ነገር የመናገር ግዴታ የለበትም። ዋና ነጥቡን ወደፊት ህይወቱን ሊያበላሸው የሚችለው ነገር መናገር፣ አስቀድሞ መናገር። ሩታም ደግሞ ይሄንን አይታ ወይም ደግሞ ተረታ መቀጠል ያለባት ነገር
ትቀጥላለች። አይ ደግሞ የምትል ነገር ከሆነ ይሄን ነገር ነው በፊት እንደዚህ ያርግሃል፣ አሁን ወደፊት እኔን ይጎዳኛል የምትል ነገር ከሆነ መጀመሪያውኑ አለመጀመር ነበረ። አብርሃም ደግሞ ይሄን ነገር ሩታን አስቀድሞ ያልነገራት ምክንያቱም በዚህ ልክ ይጋነናል፣ በዚህ ልክ ህይወቴን ያበላሸዋል ብሎ ስላላሰበ ይሆናል። እንግዲህ እኔ የሚሰማኝ እንደዛ ነው። ፋሚሊ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በተረፈ በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ቻናሉን ሰብስክራይብ አድርጋችሁ ሁሌ የምለቀውን ቪዲዮ እንዲደርሳችሁ የደወል ምልክቱን እየተጫናችሁ ቤተሰቡን ተቀላቀሉናለሁ። በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።